አዲስ አበባ ከተማ ላይ የህግ አስፈጻሚ አካልን የሚሉ አካላት የከተማዋን ነዋሪ በህገወጥ መንገድ በማፈን በመያዝ ከፍተኛ ብር በመቀበል ሞባይሎችና ሌሎች ንብረቶችን በመንጠቅ ህዝቡን ማሰቃታቸውን ቀጥለዋል። የከተማው ነዋሪ አንድ የታጠቀ ወይም ሲቪል የለበሰ ግለሰብ አስቆሞ መታወቂያ መጠየቅ፣ በመታወቂያው ላይ ያለው የብሔር ስም አንብቦ መደብደብ፣ ገንዘብ ጠይቆ ካልተሰጠው ወደ ዘብጥያ ማውረድ ባለጊዜንን በሚሉ የስርዓቱ ዘቦች በከተማው ነዋሪ ላይ የሚፈጸሙ የዕለት ክስተቶች ናቸው። ከቤታቸው ተይዘው ደረሱበት የማይታወቅ ከተያዙ 3 ወር የሞላቸው ቤተሰብ የት እንዳሉ የማያውቅ ፍርድ ቤት ያልቀረቡ በህግ አካል ያልተጎበኙ ይኑሩ ወይስ ደብዛቸው ይጥፋ የማይታወቁ ቤቱ ይቁጠረው። የብልጽግና ፓርቲ ታጣቂዎች ስርዓት አልበኝነት ልክ እያለፈ ነው። የሚይዙት ብቻ ሳይሆን የተያዙ ሰዎች የሚሰጡት የምስክርነት ቃል የፍትህ ስርዓቱን መላሸቅ ማሳየ ነውና መሰረት ሚዲያ ያልተሰሙ የእስር ቤት ታሪኮች በሚል ታሳሪዎችን በማነጋገር የዳሰሳ ጥናት አቅርበዋል። በዳሰሳ ጥናቱ ለደህንነት ሲባል ስሙን የማንጠቅሰው የመጀመሪያ ምንጫችን ብሎ እንደገለጸው እኔ ፍጹም ድሃ ነኝ። መጋቢት ወር መጨረሻ ላይ መገናኛ አካባቢ አንድ ሲቪል የለበሰና ሰውነቱ በስፖርት የዳበረ ወጣት ባስ ከምጠብቅበት ምሽት 1 ሰዓት ላይ ጠራኝ። አቤት አልኩት። መታወቂያ አለኝ። የአዲስ አበባ መታወቂያ ሰጠው። ስልኬን ተቀበለኝ፣ ሰጠሁት። ስልክ ዳታ የለውም ካርድ ሙላ አለኝ። የ50 ብር ካርድ ሞላው። በስልኬ ውስጥ ያለውን ነገር ካየ በኋላ ምንም ነገር ማግኘት አልቻለም። ሆኖም እኔን በአይኑ እየገላመጠ ፎቶ ጋለሪ ውስጥ ልሙጥ ባንዲራ ዳውንሎድ አድርጎ ልሙጥ ባንዲራ ይዛልና በቁጥጥር ስር ውለሃል አለኝ። ለመናገር ስሞክር በጥፊ መታኝ። ደነገጥኩ። ኧረ እኔ ስለ ፖለቲካ የማውቀው ነገር የለኝም፣ ልጆች አሳዳጊ ነኝ ብዬ እምባይን እያነባው ስለምነው አይ ሾላ ማረሚያ ቤት ትገባለህ፣ ካልሆነ 3000 ብር ክፈል አለኝ ይላል። እኔ ምንም የለኝም ስለው በቀጥታ ሾላ ወስዶ ማረሚያ ቤት አስገባኝ። በጣም ድንጋጤ፣ ፍርሃት ይታይብኛል። ማረሚያ ቤት ውስጥ ስገባ በርካታ ወቅታዊ ታፋሾች፣ የማውቃቸው ነጋዴዎች፣ ባለሙያዎች፣ አመራሮች፣ ወዛደሮች፣ ሌቦችና የሌባ ተቀባዮች፣ በእነሱ አጠራር እጅ ባለሙያ ብቻ የሌለ የለም። ታሳሪዎቹ በአብዛኛው የአማራና ትንሽ የወላይታ ተወላጆች ናቸው። አሁን ፍርሃት የለቀቀኝ፣ ከኔም የባሱ ታሳሪዎች አሉ ብዬ ተጽናና ይውላል። መሰረት ሚዲያ ሌላኛውን ባለታሪክም እንደዚሁ አነጋግሯል። ባለታሪኩ የምዕራብ ጎጃም ዳንገላ ወረዳ አዲስ ኪዳን ተወላጅ ነው። አጋጣሚ ሊያገባ ወደ ሀገሩ ሊሄድ የባስ ቲኬት ቆርጦ አልጋ ይዞ ካለበት ዕቃ ገዝቶ ሲገባ ቀበቶ የፋኖን ይመስላል ተብሎ እንደተያዘና ከፍተኛ ገንዘብ ተጠይቆ መክፈል እንዳልቻለ ተናግረዋል። ስለ ሰርጉ ሲያወራ ሌሎች ታሳሪዎች እያለቀሱ እንደሰሙት ይናገራል። ሶስተኛውን ባለታሪክ የካ ክፍለ ከተማ ውስጥ የሚሰራ የመንግስት ሰራተኛ ነው። የተያዘው ከቢሮ እንደሆነና የአንዳንድ ሚዲያዎችን ፖስት ላይክ አድርጋል ተብሎ እንደሆነ ያስረዳል። እሱ ግን ላይክ እንዳላደረገና አንድ የተጣላው ሰው ተመሳሳይ አካውንት ከፍቶ ላይክ አድርጎና ስክሪንሹት በማድረግ እንዳስያዘው ያስረዳል። አራተኛ ታሳሪ ደግሞ ይህን ይመስላል። የካ ክፍለ ከተማ የሚሰራ የብልጽግና አመራር ነው። የታሰረበት ምክንያት ደግሞ በስራ ምክንያት ጣላት አንድ አመራር እሱ መድረክ የሚመራበትን ስብሰባ ከጀርባው በፎቶሾፕ ድል ለጀግናው ፋኖ ብላ እንዳቀናበረችበትምና ስክሪንሹት አድርጋ እንዳሳሰረችው ይናገራል። አምስተኛ ታሳሪ ግለሰቡ የዛሬ 4 ዓመት መንግስት የክተት አዋጅ ሲያውጅ የዘመተና ብሬን የማረከ የአማራ ክልላዊ መንግስት ሰርተፍኬትና 60,000 ብር የሸለመው መሆኑን ተናግሮ አሁን ላይ ግን በንግድ ስራ ተሰማርቶ እንደሚተዳደር ያስረዳል። ነገር ግን ሲቪል ለባሾች ገንዘብ ጠየቁኝ አልከፍልም ብዬ ታሰርኩ ብሏል። መሰረት ሚዲያ ባደረገው ማጣራት ሁሉም የሚታፈሰው አማራጭ ይቀርብለታል፣ ወይ ገንዘብ ይከፍላል፣ ካልሆነ ይታሰራል። ዋናው ጉዳይ አንዳንዱ በዘመድና በእጅ መንሻ በ2 ቀን ይፈታል። የነቢጤ ዘመድም ገንዘብም የሌለው 20 ቀን ታስረን እንፈታለን ብለዋል። በቆይታዬ ማረሚያ ቤት ውስጥ የምትበላው የለም እንጂ ምንም አይነት ጥቃት አልደረሰብንም ብለዋል። የመጀመሪያው ባለ ታሪካችን እንዲሁም አንዳንድ ፖሊሶች እስከ መቼ ይሆን እያሉ ይበሳጫሉ ማለቱንም ጠቅሷል። ማክሰኞ ዕለት በካቴና ታስረን በሽፍን መኪና ወደ ሌላ ቦታ ይወስዱናል። ለምን ስንል አቃቢ ሕጎች ይመጣሉ፣ እነሱ እንዳያዩ ይባላል። ፍርደኛ ታሳሪዎች ይህን ሚስጥር ይነግሩናል፣ ግን መፈታት የሚባል የለም በማለት የደረሰበትን ያስረዳል። ሁለተኛው ባለታሪክም ይስማማል። ስትታፈስ ቢዝነስ ይሰራባል፣ ወይ ለሲቪሎች ከፍለ ትለቀቃለ፣ ወይ ለኢንስፔክተርና ኮማንደሮች ከፍለ በ2 ቀን ውስጥ ትፈታለ። ሌላውና ታላቁ ቢዝነስ ስትያዝ የተቀበሉትን ስልክ ካልከፈልክ በታሪክ አይመለስም። ብቻ ምን ልበልህ፣ አንዱ ተበድሮ አንዱ ከዘመድ አስልኮ ሌላው ጥሮ ግሮ የገዛው ስልክ አይመለስም በማለት ሁኔታውን አስረድተዋል። አንዳንድ የመንግስት ሰራተኞች ከደሞዛቸው የተቆረጠ በቴሌ ብድር የገዙት ስልክ እንደማይመለስላቸው ጭምር የጠቆሙት እነዚህ የቀድሞ ታሳሪዎች
እውነት መንግስት ይሄ መረጃ ያውቃል የሚል ጥያቄ ማቅረባቸውን ተናግረዋል። እውነት ለመናገር ፍትህ ከስታለች እንጂ አለች። ፍርድ ቤት ከቀረብክ ይለቀዋል። መርማሪዎች ይናደዳሉ። ግን ምን ያደርጋል? ማን ወደ ፍትህ አደባባይ ያደርሳል? እኔንም ስልኬን ቀምቶ ገንዘብ የጠየቀኝ የመርማሪ ኃላፊ ኢንስፔክተርና ኮማንደር አለ። ነገር ግን እኔ 8 ቀን ተመላለስኩ። አሁን እንደሌሎቹ ተስፋ ቆረጥኩ። እቁብ ጥዬ የገዛሁትን ስልክ አይኔ እያየ አስረከብ። ለሀገሬ አንድ ነገር እንዳበረከትኩ ቆጥረዋለሁ። ስልክ ይቅርብኝ። የኔ ጥያቄ ሲቪሎች በዚህ ልክ ገንዘብ እያሉ ከጠየቁ እስከሚጣራ የተያዘ ንብረት ካልተመለሰ መንግስትና ህዝብን እያራራቁት አይደለም ወይ? እውነት የላይኛው መንግስት አካል ይሄን መሬት ላይ ያለ ግፍ ያውቀዋል ወይ ብለው አስተያየት መስጠታቸውን በዘገባው ሰፍረዋል።